አይገረመኝ እኮ ከእኔ ወይም ከእግዚአብሔር ብሎ እኮ ነው ወይ ከእኔ ወይም ከአምላክ ብሎ ነው የለየው። አውቆ ለመድረቅ ነው እንጂ ቅድምም መጀመሪያም መልሶለት ነበር ወንድማችን ማሂር ላይ ሰጥቶት ነበር። ከዛ እኔ እያለ ነው እየተናገረ ወደሚል ገባ። እኔ የሚለውን በመጠቀም መናገር አምላክ ካደረገ ያው ዘዳግም 30:19 ክፈትና ተመልከት ተባለ። አይ ሙሴ እኮ እኔም ብሎ ቢናገር ከፈጣሪ ተቀብሎት ነው ያንን እንድንጋጌ ወደሚል ደግሞ መጣ። አሁንም ማሂር ዮሐንስ ወንጌልን አምጥቶ 12:49 እና 50 አምጥቶ ሲነግረው መቀበል አልፈለግም። አንተም መተህ ስታሳየው ጭቅጭቅ ጀመረና ዴሊብሬት ሆን ብሎ ለመጨቃጨቅ የገባ አይነት ሰው ነው እየመሰለኝ ነበር። ማስጨረስም አንድ ነገር ነበር። አውርቶ እስኪጨርስ በጠበቀው ጥሩ ነበር። እያሱ ኦኬ፣ ቀጥል። እሺ፣ ይቅርታ። ኢየሱስ ክርስቶስ አምላክ እንዳልሆነ ነቢይ እንደሆነ የተላከ እንደሆነ ሁለታችሁም ኡስታዞች ከመጽሐፍ ቅዱስ ላይ ያወጣችሁ እያሳያችሁ ነበር። ስለዚህ አምላክ እንዳልሆነ ከመጽሐፍ ቅዱስ አይ ቲንክ አውደ አቃቢ ስለምትለው እዚህ ጋር ያለው አንተ ቅድም ወደ ተሰሎንቄ ጢሞቴዎስ ላይ ብቻ የሐዋርያት መልእክቶች ላይ ሄደ ስታሳይ ነበር። በሰውና ጢሞቴዎስ ላይ መሰለኝ በሰውና በእግዚአብሔር መካከል አንዳንድ ሀሳቦችን መጽሐፍ ቅዱስ ላይ ያሉትን ሀሳቦች እናንተ ለማብራራት ብቻ እናንተ ለራሳችሁ መልስ ለመስጠት ነው የምትጠቀሙት እንጂ እዚህ ጋር መልስ ሲሰጥ ግን ኢየሱስ ቃል በቃል ያለበትን ትሉታላችሁ። ግን ማርቆስ ላይ የተናገረውን የሰውን ንግግርን ትቀበላላችሁ። ግን ሌላ ክፍል ላይ ዮሐንስ ስለ እግዚአብሔር ወይ ስለ ክርስቶስ ኢየሱስ ተናገረበትን ሀሳብ የማትቀበሉ ምክንያቱ አልገባኝ። እዚህ ጋር ከቻላችሁ እኔና አብ አንድ ነን ያለበትን ሀሳብ እስቲ በእናንተ በምን አይነት መንገድ ነው የምትረዱት? ያንን ሀሳብ አብራሩ። እኔና አብ አንድ ነን ያለበት እኔ ከፈለኩኝ አሁን መከራከር ከፈለኩኝ ከኦሪት ዘፍጥረት የምነግራችሁ ነገር ክርስቲያን ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ኢየሱስ አምላክ ነኝ ያለበትን አይደለም የምጠይቃችሁ። አምላክ ነኝ ያለበትን አይደለም የምጠይቃችሁ። አምላክ ነኝ ያለበትን አይደለም የምጠይቃችሁ። ቻሌንጅ ላድርጋችሁ እስቲ ዛሬ ማታ እያሱ። እሺ፣ እሱን ተውና አንተ ካቃተ ችግር የለውም እና አብና እኔ አንድ እሱን አብራራለሁ። አረ ችግር የለውም። ዮሐንስ ወንጌል 10:30 ላይ በጣም ቀላል ነው ለኔ። አሁን ግን ቻሌንጅ ነው የሰጠኋችሁ፣ ተግዳሮት ነው የሰጠኋችሁ። ኦሪት ዘፍጥረት ተረጋጋ እያሱዬ። ታወራ ጸጥ ብዬ ሳዳምጥ ነበር እያሱዬ እኮ። እሱን አብራራልኝ እኮ አንዴ ቻሌንጅ ላቅርባ። አንተ እኮ አሁን እኮ አንተ በጣም ቀላል ጥያቄ ነው የጠየቀው። ለዛ ነው ኤሌመንተሪ የሆነ ጥያቄ ነው የጠየቀው። እመልስልሃለሁ ኢንሻላህ። እየጠየቅኩ ያለሁት ምንድን ነው? ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ኢየሱስ ክርስቶስ በአንደበቱ አይደለም የጠየቅኳችሁ። ከሐዋርያትና ከነቢያት መካከል ኢየሱስ አምላክ ነው መመለክ ይገባዋል ብሎ ያስተማረ አንድ ሰው ብቻ ነው ፈልገው። አንድ ጥቅስና አንድ ሰው ብቻ ነው ፈልገው። ተዘጋጁ ሌሎቻችሁ ማለት ነው። ወደ ኢያሱ ልይዝ። ዮሐንስ ወንጌል ምዕራፍ 10:30 ላይ እኔና አብ ስንት ነን አለ ኢያሱ? አንድ ነን ነው የሚለው። ታዲያ ምንድን ነው እሱ አምላክነቱ ምንድን ነው? ዮሐንስ ወንጌል 10:30 ላይ እኔና አብ አንድ ነን በሚለው ኃይለ ቃል ውስጥ የትኛው ነው አምላክነቱን የሚያሳየው? ኦኬ፣ አብ ምንድን ነው? አብ ማለት አስገኝ ማለት ነው። አሁን ምንድን ነው አብ ማለት? አብ ማለት የኢየሱስ አባትና አምላክ ኢየሱስን የፈጠረው አብ ማለት የኢየሱስ ክርስቶስ አምላክና አባት የፈጠረው ፈጣሪው አምላክና አባት። አባት ማለት ፈጣሪ ማለት ነው። በባቤል አምላክ ፈጣሪ ማለት ወይ እግዚአብሔር ማለት ፈጣሪ አባት ነው። ትንቢተ ሚልክያስ ምዕራፍ 2 ልክ ጥያቄ ስጠይቀኝ ማብራሪያ እሰጥሃለሁ። አንድ አዳምጠኝ። ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ ለሁላችን አንድ አባት ያለ አይደለምን?
አንድ አምላክስ የፈጠረ አይደለምን ይላል። አባት የሚለው እዚህ ጋር አብ የሚለው የዕብራይስጥ ቃል ኦሪጂኔተር ማለት ነው። መጽሐፈ ኢዮብ ምዕራፍ 38 ቁጥር 28 ላይ በእውኑ ለዝናብ አባት አለውን ይላል። አባት ማለት ኦሪጂኔተር ማለት ነው። ማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ ማንንም በምድር ላይ አባት ብላችሁ አትጥሩ ይላል። ወላጅ አባቴን አባት ብዬ አልጠራውም እንዴ? አይ አባት የሚለው ቃል አባታችሁ አንዱ ብቻ ነውና የሰማዩ ብቻ ነው አለ። አባት የሚለው ቅጽል የተቀጸለው ኦሪጂኔተር ማለት ነው፣ አስገኚ ማለት ነው፣ ክሬተር ማለት ነው፣ ፈጣሪ ማለት ነው። ኤፌሶን ምዕራፍ 4 ቁጥር 6 ላይ ከሁሉ በላይ የሆነ አንድ አምላክ የሁሉም አባት አለና ይላል። ስለዚህ አብ ማለት አስገኚ ማለት ነው። ወልድ ማለት ደግሞ የተገኘ ማለት ነው። ዮሐንስ ወንጌል 5:26 ላይ አብ በራሱ ሕይወት እንዳለው ለወልድም በራሱ ሕይወት እንዲኖረው ሰጥቶታልና አለ። ወልድ የተገኘና የተፈጠረ ነገር ከሆነ እኔና አብ አንድ ነን ሲል ኦንቶሎጂካል አይደለም፣ ሜታፊዚካሊም አይደለም። የሚያሳየው የዓላማ አንድነትን ነው የሚያሳየው። ስለዚህ ዮሐንስ ወንጌል 10:30 ላይ ያመጣው ጥቅስ ለየክርስቶስ አምላክነት ማስረጃም መረጃም መሞገቻም መሟገቻም አይሆንም ነው እያልኩ ያለሁት። ቀጥል። እሺ የዓላማ አንድነት የሚለው ጌታ መጣ። እያሱ አንዴ ኢብሮ ካለ አንዴ ድምፅህን አሰማን እንዳይዘረግፈን። ኢብሮ ካለ አንዴ አንተን በለልና ከዛ አስቀጥላላችሁ። አፏን ስታስ ኔት እያስቸገረው ነው ይመስለኛል። እሺ መልስልኝ። አብና እኔ አንድ ነን የሚለውን አሁን ምን ብለህ አብራራው? ይሰማላ። ሰላም አለይኩም ወረሕመቱላህ። ቪዲዮ አትክፈት እሺ ማሂር፣ ከዚህ በኋላ እሺ ቪዲዮ እንዳትከፍት እሺ ማሂሩ። አይ እሺ ኦኬ። ምን አልከኝ እያሱ? እሺ የአብና እኔ አንድ ነን የሚለውን ሀሳብ የሀሳብ አንድነትን ነው የሚለውን ሀሳብ ከየት አምጥተህ ታገናኛለህ? ከዮሐንስ ወንጌል 17:11 ላይ ቅዱስ አባት ሆይ አለ እነዚህን የሰጠኝን እንደኛ አንድ እንዲሆኑ በስም ጠብቃቸዋል። እንደኛ አንድ እንዲሆኑ አለ። እነማን ናቸው አንድ የሚሆኑት? እነማን ናቸው አንድ የሚሆኑት? ሐዋርያት ናቸው። 12 ሐዋርያት ክፍል ከዚህ ክፍል ጋር ለምን ታገናኘዋለህ? ከኋላ እንደኛ አንድ እንዲሆኑ አላ እንደኛ አንድ በምን አይነት አንድነታቸውን እንድታውቀው ነው። እንደኛ አንድ እንዲሆኑ አለ። ቅዱስ አባት ሆይ እነዚህ የሰጠኸኝን እንደኛ አንድ እንዲሆኑ በስም ጠብቃቸዋል። እንደማን አንድ እንዲሆኑ አለ? እንደኛ እኔና አንተ አንድ በሆንበት አኳኋን እነሱም ደግሞ አንድ እንዲሆኑ አለ። ስለዚህ ሐዋርያት በምንድን ነው አንድ የሆኑት? በቀላሉ ማግኘት ይችላል። አንደኛ። ሁለተኛ ሊንጉስቲካል አፕሮችም አለው ራሱ። ይሄን የሚለው የግሪክኛው ቃል የሚጠቀመው የዓላማ አንድነትን ለማምጣት ይመጣል ችም አለው ራሱ። ይሄን የሚለው የተለያየ አጠቃቀም አለው። አሁን ምንድን ነው ነጥቡ? ዮሐንስ ወንጌል 17:11 ላይ ቅዱስ አባት ሆይ እነዚህን የሰጠኝን እንደኛ አንድ እንዲሆኑ በስም እጠብቃቸዋለሁ። ሐዋርያት የምን አንድነት ነው ያላቸው? ሜታፊዚካል ነው? ኦንቶሎጂካል ነው? ወይስ የዓላማ አንድነት ነው ያላቸው? በቀላሉ መረዳት ይችላል። 12 ሐዋርያት የምን አንድነት ነው ያላቸው? እያሱ አለ? እያሱ አለ አለው ይስሙ እኮ የምን አንድነት ነው ያላቸው 12 ሐዋርያት? 12 ሐዋርያት እያሱ የምን አንድነት ነው ያላቸው 12 ሐዋርያት? የዓላማ ነው። ኦኬ እንደማንና እንደማን ነው አንድነታቸው? እኮ እንደማንና እንደማን ነው ያለው በኢየሱስ ትምህርት አስተምሮት። እንደማንና እንደማን ነው አንድነታቸው? ከማን ጋር ይመሳሰላል? አልገባኝም። 12 ሐዋርያት አንድ ናቸው አይደለ? አንድ እንዲሆኑ አለ ኢየሱስ ሲጸልይ። 12 ሐዋርያት በምንድን ነው አንድ የሆኑት? በማንነት ነው በምንነት ነው ብዬ ስለ በዓላማ አልክ። ምክንያቱም በማንነት ሲባል 12 ናቸው፣ አንድ ሊሆኑ አይችሉም። ይዞ በወጡበት በምንነትም ከሌላው ማህበረሰብ ተነጥለው በዓላማ ነው። አዎ ልክ እንደማንና እንደማን ናቸው አንድ የሆኑት 12 ሐዋርያት እንደማንና እንደማን እንደማንና እንደማን ነው? ዮሐንስ ወንጌል 17:11 ላይ ኢየሱስ ሲጸልይ ምን አለ? ቅዱስ አባት ሆይ እነዚህ የሰጠኸኝ ማለትም 12 ሐዋርያት እንደ እኛ አንድ እንዲሆኑ አለ። እንደማ እንደኛ
አንድነታቸው ኦኬ። ስለዚህ ኔትወርክ ነው እዛ ክፍል ላይ ቆይተህ ነበር። የቆየ የሚደርሰኝ ለእኔ ነው ወይስ ያጀማ? እስኪ ኮንፈርም አድርጉኝ። የአብና የኢየሱስ የልጁ ጋር ችግር ያለው እኔ ጋ ነው። ልጁ እየተቆራረጠ ነው። እየቆየ ነው የሚደርሰኝ። እያሱ ኔትወርክን አስተካክለው። አይሰማም? እኔ ጋር እየሰማኝ ነው። ኔትወርክህ ይቆራረጣል። ለዛ ነው ኔትወርክ ይቆራረጣል። አስተካክለው። ስ ፍላይት ሙድ አድርገው 15 ሰከንድ ፍላይት ሙድ አድርገው ፍላይት ሙድ አድርገው ለ15 ሰከንድ። የኔ ደህና ከሆነ ኢብራሂም ጋር አይደለም ትቆራረጣለህ። ፍላይት ሙድ አድርገው ለ15 ሰከንድ እንጠብቃለን። ኢንሻአላህ ፍላይት ሙድ አድርገው ለጊዜው፣ ወይ ወጥተህ ግባ። እስቲ እንትን በሉት አወሩሉትና ወይ እንትን በሉት አውጡት፣ ከእንደገና ሳውት። አንዳንዴ ኔትወርኩ እንደዛ ይስተካከላል። አወሩሉትና እንደገና ሳውት፣ ወይም ደግሞ ፍላይት ሙድ አድርገው ለ15 ሰከንድ አንተ እና ሳውት። አሁን ድጋሚ ስስቡት ይስተካከላል። አንዳንድ አሳያቸው ታች አንዳንድ አሳያቸው። እስከዛ ኡስታዝ ቃላሚን መቀጠል ትችላለህ። ሂድበት። መርሐባ። ያው ያለኝ ጊዜ ውስን ነው። ሆኖ ግን እስቲ የተወሰነ ማንሳት ይቻላል። ያው እኔም አውዱ የማየው ኢንተርምስ ኦፍ ኢንድዌሊንግ ነው። በተለይ የኢየሱስ ዮሐንስ የቋንቋ አጠቃቀም አቅጣጫው በደንብ ለየት ይላል ከሲኖፕቲክስ አኳያ ሲታይ ማለት ነው። አብሮ ስለመኖር የሚያወራው ነገር አለ። እኔ በእናንተ ውስጥ አለው፣ እናንተም በእኔ ውስጥ አላችሁ፣ አብ በእኔ ውስጥ አለ፣ እኔ ከእሱ ጋር በአብ ውስጥ አለው አይነት የቋንቋ አጠቃቀም አቅጣጫ አለው እና እነዚህ ነገሮች ለብቻቸው አይሶሌት ተደርገው ተለይተው መታየት አለባቸው የሚል እምነት አለኝ በግሌ ማለት ነው። ዮሐንስ 14:10 ክፈተው ውስጥ ከቻልክ ወንድማችን ማሄር ዮሐንስ 14:10 ክፈተው። ወይ ክፈተው፣ እኔ ላንብበው ወይ እናንብበው። ማየርዬ አንብበው። ቪዲዮ ስከፍት እንትን ይለዋል መሰለኝ አትክፈት ስላለ ከቀደምከኝ እንትን ዮሐንስ ወንጌል 14:10 ላይ እኔ በአብ እንዳለው አብን በእኔ እንዳለ አታምንምን? እኔ የምነግራችሁ ቃል ራሴ ያልናገረውምና ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። አብ በሱ ውስጥ እንዳለ እሱ በአብ ውስጥ እንዳለ ዞሮ ዞሮ ቃሉ እሱ እንዳልሆነ አብ እንደሆነ የሚናገርበት አውድ አለው። ዮሐንስ 15:4 ላይም መመልከት ይቻላል። ተመሳሳይ አጠቃቀም ዮሐንስ 15:4 በእኔ ኑሩ እኔም በእናንተ ቅርንጫፉን በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንደማይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም እና ይላል። ዛት ሚስር ያሳየው በእኔ ኑሩ እኔ በእናንተ እኖራለሁ። ምን ማለት ነው? ተርሙ ምንድን ነው? ሪሌሽንና ኢንተራክሽን ነው የሚያሳየው፣ ግንኙነትና መስተጋብርን ነው የሚያሳየው። 15:10 ደግሞ ክፈተው። ዮሐንስ 15:10 እኔ የአባቴን ትእዛዝ እንደጠበቅኩኝ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ስለ ኑሮ ነው እያወራ ያለው። እዚህ ላይ ቆመህ ደግሞ ዮሐንስ 14:16-17 መክፈት ይቻላል። ዮሐንስ ወንጌል ምዕራፍ 14 ቁጥር ስንት? 16-17 21 ላይ መሰለኛል። ማን ነው ስንት ላይ? ይሰማል ይሰማል። ዮሐንስ 14:16-17 እሺ። ብትወዱኝ ትእዛዜን ጠብቁ። እኔ አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋልና እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይችል የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁ ስለሚሆን እናንተ ታውቁታላችሁ። ትቀጥል። አይ በቃል መኖር የምትለው ኮንሴፕት ይበልጥ ግልጽ እንድትሆን ስለፈለግኩ ነው። ቁጥር ያለ ኡስታዝ ቁጥር ያለ ያለው ግን ሞር እንትን ነው መሰለኝ። እስቲ ይኸው
አባቴ እንዳለው የሚለው አይደል? እናንተ በእኔ እኔ በእናንተ የሚለው እኔ በአባቴ እንዳለው እናንተ በእኔ እንዳላችሁ ዘሴ ማውድ ነው። ኮንቴክስቹዋሊ ሲታይ ዘሴ ማውድ ነው። ይህን ወስደህ ስታበቃ ዮሐንስ 14:21 እና 22 መጥቀስ ይቻላል፣ ማየት ይቻላል። እዛ አንድነት ኢንተርምስ ኦፍ ኢንዲቪሊንግ እንዴት እንደተቀመጠ ያው መረዳት ይቻላል ማለት ነው። ዘሴም ነው አንተ ከጠቀስከው ጋር ብዙም የተለየ ነገር። አሪፍ እይታ ነው። ቆንጆ ነው። ማሻላ ጀዛከላ እያልኩ ካለ ግባ። ሰላም አለይኩም ወረህመቱላሂ ወበረካቱህ። ኡስታዝ ኔቶ። ወአለይኩም ሰላም ወረህመቱላሂ ወበረካቱህ። በቃ ኢምራንም ሁላችሁም ስለገባችሁ ቀጥሉ እናንተ። እኔ ልውጣ። እኔም ልውጣ። ያው እኔም ያለኝ ጊዜ ውስን ነው። ሌላ ጊዜ ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም ወረህመቱላሂ ወበረካቱሁ። ኡስታዝ ወሒድ ሊወጡ ነው? አዎ ልወጣ ነው። እኔ እንኳን የገባሁት ሰላም ልላችሁ ነበር። አገባቢ ራሱ በጣም ወዶት ኡስታዝ ኖት፣ አላህ ይጠብቁት። ሰላም ልላችሁ ነው አገባቢ። እርሶንም ኡስታዝ ቃለሚን ዛሬ ነው ያየሁት። አልሐምዱሊላህ አንድ መልካም አስተማሪ መልካም ወንድምን በማግኘት ደስ ብሎኛል። እርሶን ደግሞ በጣም ወዶት ኡስታዝ ኖት፣ አላህ ይጠብቁት። መጽሐፎት በሀዲያ መልኩ ደርሶኛል። እያነበብኩ ነው ያለሁት። በጣም ደስ የሚል ኪታብ ነው። ሁለት ነው እኔ ጋ ያለው አሁን እና ጀዛኩሙላሁ ኸይረን። አላህ ይጠብቆት። ወደፊትም አሁን እየሰራ ያሉትን ነገር ኡስታዝ ሙአዝ አይ ቲንክ ውይይት ምናምን ታደርገው ከዚህ በፊት አሁን የጠፋው ምናምን በትምህርት ምክንያት ነህ እንዴ? አዎ ሙአዝ ነኝ። ማሻአላ ሙአዝ እንዴት ነህ? እኔ ያው ታውቃለህ በሚዲያ ነው የማውቅህ እኔ። አልሐምዱሊላህ ወላሂ በጣም ሰላም ነኝ። እኔ ከበፊት በጣም ረጅም ጊዜ ሆኖኛል አሁን አንተም መከታተል ከጀመርኩኝ ማለት ኡስታዝ ወሒድ ዑመር ተብሎ በደንብ ነበር የማውቀው ከረጅም ጊዜ ማለት ነው። በጣም የምወድህ ኢቭን ወደ ንጽጽሩ ዓለም እንድገባ ራሱ ያደረገኝ አንዱ ነገር ማለት የንጽጽሩን ትምህርት ነው የተማርኩ ያለሁት ማስተርስ ላይ እንድማር ካደረጉኝ ነገሮች አንዱ ኡስታዝ ሳዲቅ መሐመድ እና እርስዎ ኖት። ማሻአላህ አላህ ይጠብቆት፣ አላህ ይጠብቆት። በጣም በጣም ደስ ብሎኛል ዛሬ ስላገኘሁት። ትልቅ ነገር እየሰሩ ነው፣ ይበርቱልኝ። አሚን። ኧረ አንተ ጎበዝ ነህ ወላሂ ብርታት። አንድ ጊዜ አንድ ውይይት ያደረክበትን አይቼ አላህን አምላክ ነኝ አምልኩኝ ያለበት ጥቅስ የለም ተብሎ በሱረቱ ጣሃ ምዕራፍ 20 ቁጥር 14 እና በሱረቱ አንቢያ ምዕራፍ 21 ቁጥር 25ን በሱረቱ አንቢያ ምዕራፍ 21 ቁጥር 91 እና 92 ላይ ያለውን እኔ ጌታችሁ ነኝና አምልኩኝ ይላል። ስለ ኢባዳ ነው አረብኛው የሚያወራው ስትለው አይ ተገዙኝ ነው የሚለው፣ አምልኩኝ የሚል የለም። መገዛት ደግሞ ሲምፕሊ እንትን ነው እና ዘለ ገባልኝ ቀለበት ውስጥ የሚለው ነገር አይረሳኝም። ተተት ብሎ ነበር የገባልኝ የነበረው እና ደስ የሚል ውይይት ነበረ። በጣም ጨዋነት የተሞላበት በጣም ስነስርዓት ያለው ነበረ እና በጣም ደስ የሚል ነበር እና የሆነ ሰዓት ላይ ጠፋ እና ምን ሆኖ ነው ልጅ የጠፋው ብዬ ስጠይቅ ትምህርት ላይ ነው፣ ያው መዲና ዩኒቨርሲቲ ነው ምናምን የሆነ ኢስላሚክ ዩኒቨርሲቲ ውስጥ ብቻ እንደምትማር ብቻ ተነገረኝ። ባለበት ይጠብቀው ብለን እንትናለን ማለት ነው። በርታ። አልሐምዱሊላህ እና ይሄን ይመስል ባረከላሁ ፊኩም። በጣም መወዶት ኡስታዝ ኖት። መዲና ነበርኩኝ ማስተርስ ላይ ነበርኩ። እንደ አጋጣሚ አሁን ደግሞ የሆነ ሌላ ቦታ ሄጃለሁ። አሁን ቤተሰብ ጋር ለሆነ ጉዳይ ነው የሄድኩት። ከጥቂት ጊዜ በኋላ እመለሳለሁ። አላህ አግርቶሎት ወደ መዲና ከመጡ ከ8 ወር በኋላ ቢኢዝኒላህ እዚያ ስለመሆን በደንብ አድርገን መገናኘት እንችላለን። ቢኢዝኒላህ እዚያው ማለት ነው። ኢንሻላህ ግን በአካል ስታገኘኝ እንዳደነግጥ፣ በአካል ስታገኘኝ እንዳደነግጥ አንድ እያልከኝ ነው። ችግር የለውም። እኛ በቤተሰብ ደረጃ አንቱ አልተባልንም። እዚህ ቲክቶክ ላይ ስንመጣ አንቱ እየተባልን ነው። ኢንሻላህ ባረከላሁ ፊኩም ወአሕሰነ አላሁ ኢለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ያጀማ እንግዶችን አስገቡና እናንተ ቀጥሉ። ኢምራንም ገብተዋል፣ ጃቢርም አለ። ልቀጥል ትችላላችሁ ማለት ነው። አንድ እንግዳ እናስተናግድና ልውጣ ወይስ
ኡስታዝ የሚመች ከሆነ ትንሽ ብታወራ ደስ ይለናል። እሺ አንድ ሰው ብቻ ጋብዙልኝና ትንሽ ላውራና እድሉ ለእናንተ ልስጣችሁ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። አብትሽ ነህ እንዴ? ሰላም ነኝ ያለው አልሐምዱሊላህ። እንዴት ነህ? እየበረታ ነው? አላህ እየበረታ ነው። ኡስታዝ እንዴት ነው ጥፍጥናና ጣዕሙ ቅርጽና ይዘቱ እንዴት ነው? ዲኑል ኢስላም ከዚህ ከነበርክበት ከዛ ከጨለማው ከሽርክ ህይወት ውስጥ እንዴት ነው ልዩነቱ ስታየው? ማሻአላ በጣም ደስ ይላል። እንደውም የሆነ የጳውሎስ መልእክት እያነበኩ ነበር እና እናንተ የገለታ ሰዎች ወይ በፊት ለፊታችሁ ተሰቅሎ አዚም ያደረገባችሁ አይናችሁ ላይ ማን ነው ብሎ የሚናገረው ነገር ጀስት ለነበርኩበት ይሰራል ብዬ ነው የማስበው። የሆነ አዚም ነው እንጂ ጀስትሊ ባይብሉ የሚናገረው ነገር የምንማረውም ነገር ያው እንትን አይገናኝም ራሱ ትርክቱና ባይብሉ እና ያው ከዛ ነገር አንጻር ነው እያየሁት ያለሁት እና ያው ዛሬ 15 ቀኔ አልሐምዱሊላህ። ማሻአላህ አላህ ይጠብቀ። እንደዛ ነው ማረፍ። ያ የሽርክ ህይወት ያ የኩፍር ህይወት በጣም አደጋ አለው። ሰላም አይሰጥም፣ ራሱ ሰላም ነው የሚነሳው። አላህ በቁርአን ውስጥም ቃል ገብቷል። በነዛ በሚያጋሩት ልቦች ውስጥ ፍርሃትን እንደሚጥል ማለት ነው። ዛት ሚንስ ማለት ነው እና አላህ መረጋጋትን ሰኪና የሚባለው ነገር በምዕመናን ልብ ውስጥ ነው የሚጥለው። ከዛም ባሻገር ደግሞ አላህ ጸጥታ አላቸው ነው የሚሉ እነዛ እምነታቸውን በበደል ያልቀላቀሉ ነው የሚለው። በደል ማለት ደግሞ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሉቅማን ለልጁ እንደተናገረው ማጋራት ታላቅ በደል ነው እና እንደ ሽርክ በጣም ከባድ ነገር የለም። ከአላህ ጋር ለዝንተ ዓለም የሚያቆራረጥ ነገር ነው። ከዛ ህይወት ውስጥ ወጥተህ ላኢላሀ ኢለላህ የሚለውን ገመድ ይዘህ ከእሳት ጉድጓድ አፋፍ ላይ ነበረው ወደዛ የሚያስገቡ እነ ሽርክ እነ ኩፍር ቢድዓ ኒፋቅ ምናምን የሚባሉ ነገሮችን ተንጠልጥለ የምትወጣበት ነው ላኢላሀ ኢለላህ የሚለው እና በጣም ትልቅ እድል ነው ያገኘው። አላህ ጽናቱን ይወፍቅህ። ትምህርት ተማር። ያው እንደምትመለከተው የመርሃ ግብር አለ። ቁርአን ካልቀራ ቁርአን ቅራ። ሌሎቹም ኪታቦችን ባራት ሪሊጅን የሙቃርና ኮርስ መውሰድ የምትፈልግ ከሆነ መማር ትችላለህ ማለት ነው። እዛ ዛሃር አለችልህ፣ ከላይ ኢምራን አለልህ፣ አንዳንድ ወንድሞች አቡኪም አለልህ፣ ኢብራሂምም አሉልህ። ወደ ግሩፕ ያስገቡህና ኢንሻአላህ መማር ትችላለህ ማለት ነው። ትምህርት ጀምር በቀጥታ ማለት ነው። ኢንሻአላህ ጊዜን በትምህርት እንትን በል ማለት ነው። ታይምን ኢንቨስት አድርገው። በርታ። ሙአዚ ይቀጥል ኡስታዝ። እንትን ነው በነገራችን ላይ ወንድማችን ያነሳው ነገር አለ። ስለ ምን አዚም እንደተደረገባቸው የሚል ነገር አንስተዋል። ቁርአን ላይ በተደጋጋሚ ብዙ ቦታ ላይ አላህ ስብሓነሁ ወተዓላ ወጠበዐ አላሁ ዐላ ቁሉቢሂም ጡቢዐ ዐላ ቁሉቢሂም እያለ ይደጋግማል ይሄን ነገር እና የብዙ ጊዜ ወላሂ ያ ነገር ብዙም እንትን አይለኝም ነበር ማለት አይገባኝም ነበር በፊት ማለት ነው። ቀልባቸው የተደፈነ ከሆነ እንዴት ማለት እነኚህ ሰዎች ቀልባቸው ከተደፈነ እኮ የሚል ነገር ይመጣብኝ ነበር። ከዚያ ሱብሓነላህ ቁርአን ለካ ተደብሩ ካደረግን ካየነው በደንብ ይገባናል እና ሁሉም ጠብዕ የተደረገባቸው የተቆለፈባቸው ልቦቻቸው ተቆለፈባቸው ብሎ አላህ ስብሓነሁ ወተዓላ የሚናገረው ሱረት ኒሳ ላይ አሁን ካየን ለምሳሌ በል ጠበዐ አላሁ ዐለይሃ ቢኩፍሪሂም ነው ያለው። አላህ ስብሓነሁ ወተዓላ ልቦቻቸውን እኮ ደፈነባቸው፣ ዘጋባቸው። ለምን ሲባል ቢኩፍሪሂም ነው ያለው፣ እነሱ ስለካዱ በክህደታቸው ምክንያት። ዳት ሚንስ እነኚህ ሰዎች ስለካዱና የሆነ መልስ ይዘውን የመጡት ኸላስ ሰው የሰጣቸው መልስ አለ። ያንን መልስ ይዘውን የመጡት ሲመጡ ሐቅን ፍለጋ አይደለም ያመጡትን መልስ ለመጥፋት ወይ ደግሞ ያን ነገር ለመናገር ነው የሚመጡት። ለዚያ ነገር የሚመጣ ሰው ደግሞ ይደፈናል። ይህ ነገር እንዴት ነው ብዬ ስከታተል ሼክ ሳሊሕ አሲንዲ አጣለላሁ ዑምረህ ያስተምሩን ነበርና እሳቸው ሲያስተምሩን ስለ በላል ጉዳይ ስለ ጥመት ጉዳይ አንስተው ተናገሩና አላህ ስብሓነሁ ወተዓላ ከላ በል ራነ ዐላ ቁሉቢሂም ማ ካኑ የክሲቡን ልቦቻቸው ላይ እኮ ራን ይፈጠርባቸዋል። ራን የሚባለው ነገር ደግሞ ጥቁረት ነው። ያ ጥቁረት ደግሞ በሐዲስ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ እኮ አንድ ባሪያ እኮ መጥፎ ነገር ሲሰራ ኑክተት ፊ ቀልቢሂ ኑክተቱን ሰውዳ አለና ሰለላሁ ዐለይሂ ወሰለም ተናግሮ በስተመጨረሻ ደግሞ ያ ነገር ማለት በል ራነ ዐላ ቁሉቢሂም የሚለው ነው።
እና ብሎ ኡስታዛችን ፕሮፌሰር ሳሊሕ አሲንዲ ምን አለ መጨረሻ ላይ ሂዳያ በሁለት ይከፈላል። የመጀመሪያው ሂዳያ አላህ ስብሐነሁ ወተዓላ ሐቅን ብቻ ያሳይሃል አለ። ሐቅን ግልጥ አድርጎ ያሳይሃል። አሁን ለምሳሌ ቅድም ኡስታዝ የሆነ ነጥብ አንስተው ነበር። 2 ነጥቦችን ነበር ያነሱት። የመጀመሪያው ነጥብ ስለ እንትን ጉዳይ ነው፣ ስለ አንድነት ጉዳይ የተጠየቁትን። ከዚያ በፊት ደግሞ ስለ እኛነት ጉዳይም አንስተዋል፣ ከመጀመሪያው ልጅ ጋር ማለት ነው። የሚገርመው ነገር መጀመሪያ ላይ የነበረው ልጅ ስለ እኛነት ጉዳይ እሱ አንስቶ በግልጽ ምሳሌ አምጥታችሁ ምን አምጥታችሁ ስትናገሩ፣ እሱ ደግሞ ያንን ነገር እየሸሸ ነበር። እርሶ የተናገሩት ነገር ሙሉ በሙሉ ወደ ጎን ትቶ ሌላ ሀሳቦችን ኢቭን ለመስማት ራሱ ጊዜ አልነበረውም። ወላሂ እሱ እንደዚያ ሲያደርግ ስመለከት ኡስታዛችን የነገሩን ነገር በአጠቃላይ እንዲህ ፊት ለፊቴ ነው የመጣው፣ ፕሮፌሰር ሳሊሕ አሲንዲ ማለት ነው። እሱ ምንድን ነው ሐቁ በሆነ ጊዜ ላይ ይገለጥላቸዋል፣ ኸላስ በግልጽ ይቀመጥላቸዋል። ሜይ ቢ በሰው ሊሆን ይችላል ወይ በራሳቸው እያነበቡት ሊሆን ይችላል። ሐቁ በግልጽ ተቀምጦላቸው እያዩት ግን ለማየት ፈቃደኛ አይደሉም፣ ፊታቸውን ያዞራሉ። ከዚያ በኋላ ምን ይከተላል ሲባል በል ጠበዐ አላሁ ዐለይሃ ቢኩፍሪሂም የሚለው ይመጣል። ፈለማ ዛጉ አዛገ አላሁ ቁሉበሁም የሚለው ይመጣል። መቆለፍ የሚባለው ነገር ምክንያቱም ጥመት የሚባለው ነገር ሰንሰለት ናት ነው ያለው ኡስታዝ። ሰንሰለት ናት ጥመት የምትባለዋ ነገር። አንደኛውን ይከተላል። የመጀመሪያውን አላህ ስብሐነሁ ወተዓላ ያመጣውን የገለጠልህን ነገር አልቀበልም ስትል ከዚያ በኋላ ደግሞ ጥመቱም ውድቀቱም አለማየቱ መዘጋት የሚባለው ነገር እየተደራረበ ይወጣል። ሌላ አጋጣሚ አላህ ስብሐነሁ ወተዓላ ካላመጣልህ በስተቀር የተባለውና ወንድማችን አሁን ያነሳው ነገርም የሆነ አዚም ተሰርቶባቸዋል እንደ እነኚህ ሰዎች ይህን ነገር የማይመለከቱበት ውስጥ ላይ ሲኮን አላህ ያን ነገር ሲያመጣልንም ስለምንሸሽ ያንን ሐቅን እያየን ስለምንሸሽ አላህ ደግሞ ኢነላህ ላ የህዲል ቀውመ ዛሊሚን ነው የሚለው። ራሳቸውን የሚበድሉ ሰዎችን ሐቅን ከማየት ራሳቸውን የሚያሸሹ ሰዎችን አላህ ስብሐነሁ ወተዓላ አይመራቸውም። ምክንያቱም እነሱም ለመመራት ዝግጁ አይደሉም እና ልቦቻቸውን ከፍተው ሳይሆን የሆነ ይዘው የመጡትን ነገር ለመጣል ብቻ ስለመጡ ማለት ነው። ያን ያለው ነገር እና ወንድማችን አዚም ተሰርቶባቸዋል ወይ ላልከው ነገር አዚም ተሰርቶባቸው ሳይሆን ራሳቸው በራሳቸው ላይ አዚም ሰርተው ነው። ራሳቸው በራሳቸው ላይ በል ጠበዐ አላሁ ዐለይሃ ቢኩፍሪሂም ስለካዱ ያንን ክህደት ደግሞ እምነት አድርገው ወስደውት ሐቅን ለመቀበል ዝግጁ አይደሉም። እዚህ ጋር የሚመጣ ሰው ብዙ ጊዜ አይታችሁ ከሆነ ወላሂ የሚከራከር ሰው እውነትን ብትናገሩ እንኳን ሊመሰክርላችሁ ዝግጁ አይደለም። በጣም ጥቂት ሰው ነው የምታዩት። 1-2 ሰው ካገኛችሁ ነው በቃ እንደዚያ የሚያደርጉ ሰዎች። ሐቅን የሚያገኙትን ደግሞ እውነትን ሲያገኙ ለመመስከር ዝግጁ የሆኑ ሰዎች ናቸው። ያን ያለው ነገር እና አዚም የሰሩት ራሳቸው በራሳቸው ላይ ሰርተውት ነው ለማለት ያክል ነው። ጀዛኩሙላሁ ኸይረን። ጀዛከላሁ ኸይር ጀዛ ወንድማችን። ሀብል ካለ ቀጥ ወንድም ወገናችን ጥያቄውን ላቅርብ። አዎ መጀመሪያ ኡስታዝ አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሙአዝ ጀዛከላ ኸይረን ጀዛ። ጥሩ ነገር ነው የነገርከን ማለት ነው። እና እኛ ያላየንበትን ነገር ነው አንደኛው ከአንደኛው የሚያገኘው ማለት ነው። ኢንሻአላህ ጥያቄ እናስተናግድ ወይስ አንድ ክርስቲያን እናስገባና ትንሽ የሆነ ነገር ይበለን ይስበኩን። ትንሽ በጣም እጥረት አለ እኛ አካባቢ ላይ የወንጌል እጥረት አለ እና ብዙ ጊዜ ወንጌል አይሰበክም ለኛ ለሙስሊሞቹ ማለት ነው። እና አይ ቲንክ ቲክቶክ ላይ ወንጌል ብሰብኩ ጥሩ ነው፣ ጥሩ አጋጣሚ ነው ብዬ ነው የማስበው። ክርስቲያኖች ካላችሁ ግቡና ኢየሱስ ጌታ ነው ኢየሱስ ያድናል ብላችሁ ስበኩን፣ ጥያቄ እንጠይቃቸዋለን ማለት ነው። እና የወንጌል እጥረት አለ በጣም አይደል ኢምራን? ይመስለኛል ወንጌል እኮ እዚህ አካባቢ ይቀራል በደንብ አልተሰራምና ስበኩ በደንብ ቢሰሩ ጥሩ ነው። ከዓለም ጋር ስለተባለ ይህም እኮ የዓለም አንድ ክፍል ነው ሁሉ እዚህ ጋር እንዳውም እንዳውም ኢየሱስ ሄዳችሁ ስበኩ እዚህ እኮ የሁሉም ሀገር ሰው አለ፣ የአሜሪካው አለ፣ የኢትዮጵያው አለ፣ ሁሉም ሀገር ስላለ ስበኩን ገብታችሁ ቀጥል ኡስታዝ። ስለዚህ አንዳንድ አሳዩ መስበክ የምትፈልጉ ሰዎች ካላችሁ አንዳንድ አሳዩንና ትንሽ ስበኩንና ከዛ በኋላ እንወጣለን ማለት ነው። እኛም ግን ኡስታዝ ስበኩ ሲባል እዚህ ጋር አንድ ነገር መናገር እፈልጋለሁ። መንገድ ላይ እንደመጮህብን እንዳይሆን አደራ። እንደዛ ከሆነ ይከብዳል። ችግር የለውም። የአዲስ አበባ መንገድ ላይ አይተህ ከሆነ በጣም ከባድ ነው አሁን ማለፍ። ጆሮ ይደነቁራል በስፒከር አድርገው ማለት ነው። እንደዛ ከሆነ ወይ ነው የሚሆነው፣ ዋን ወይ አይሆንም ራሱ ማለት ነው። እና
ከዛ አንጻር እንትላሉ ማለት ነው። የሰላም ወገናችን ሰላም ወገናችን ሰላም ብያቸዋለሁ። ሰላማችሁ ብዛ። እንዴት ነህ? ሰላም ነው አለው። ኢየሱስ ይመስገን። ሰላም ብያቸዋለሁ። ኦኬ ጥሩ። ኢየሱስ ጌታ ነው ብለህ ታምናለህ? አዎ በሚመሰክራል ጌታ እንደሆነ የቁርአን ማስረጃዎችን ማስጣት ይቻላል። ጤነኛው ልጅ አይደለም አይደለ? እንትኑ ነው ጤነኛ ልጅ ስላልሆነ አወርዱትና ለሌላ ሰው እድሉን ስጡ። ለሌላ ሰው እድሉን ስጡ። ትንሽ እንትን ችግር አእምሮም ችግር ስላለበት እንትን በሉ። ሌላ ሰው አስገቡ እስኪ። ሌላ ሰው አስገቡ እስኪ። ይብሳን አስገቡ። ድምፄን ላሰማ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደግሞ እንዳይዘጋ። እሺ አስገቡ ሌላ ሰው ከስር። የአማርኛ እጥረት ስላለበት ትንሽ አንደኛ ነገር፣ ሁለተኛ ነገር ደግሞ አንድ ፖይንት ላይ ማውራት አይችልም አሁን ማለት ነው። ለአሁን እንደዛ ስለው አሁን ቁርአን ላይ ይለኛል። ቁርአን ላይ ያለ ኢየሱስ ጌታ እንደሆነ ይለኛል። ዝም ብሎ ነው። ይብሳ ሰላም ብያለሁ። እንዴት ነህ? ሰላም ነው አለን አለን። ክርስቲያን አይደለ? አይደለሁም። ሙስሊም ነህ ለማለት ነው። ከብዳለ ጥያቄ ስላለኝ ነው። ምን አልከኝ? ጥያቄ ስላለኝ ነው። ኦኬ በቃ ጥያቄን ጠይቅና አንተን በልናስተናግድ ማለት ነው። ያው ማለት ሰው ጠይቃለሁ ብሎ ካለ እንግዲህ ጥያቄውን ነው ቅድሚያ የምንሰጠው ከእንትን ይልቅ ማለት ነው። እና አይ ቲንክ ይሻላል። ይምራል ብዙ እናስተናግደው። አዎ ኡስታዝ የጠይቅ ችግር የለም። በቃ ጠይቅ ይብሳዬ። ስለ እኔ አሁን ሙስሊም ነኝ ባል ኡስታዝ። ምን አልከኝ? ሙስሊም ነኝ ግን በኢማን ትንሽ ደከም ካሉት ሙስሊሞች ውስጥ ነኝና። አዎ አይ ሙስሊም ነኝ ሙስሊም አይ ስለሚከብደኝ በኢማን ስለተዳከምኩኝ ሙስሊም ነኝ ማለት አልችልም። በጣም እስልምና የሚባለውን ነገር መወከል አልችልም ነው መሰለኝ መልእክት እንጂ ሙስሊም አይደለሁም እያልክ አይደለም። ስለ ቁርአን ምናምን ቀርሽ ያለ ግን የሆነ የኔ ስነ ምግባር የሆነ ከእስልምና የሆነ ጥያቄ የሆኑብኝ ነገሮች ስላሉ ብትመልሱልኝ ደስ ይለኛል። እዚህ ጋር ኡስታዝ ማን ስላለ ማለት ነው። አብሽር አላህ ያስተካክልህ። ሁሉም ሰው የኢማን እንደምትመለከተው ኢማን ይጨምራልም ይቀንሳል። ያ ነገር ምንድነው? ሱረቱ አንፋል ምዕራፍ 8 ቁጥር 2 ላይ ያለ አንቀጾች በተነበቡ ጊዜ ኢማናቸው የሚጨምር ነው ይላል። ሁል ጊዜ ከቁርአን ጋር ጥሩ ግንኙነት ሲኖር፣ ሙሐደራዎችን ስታዳምጥ፣ ነሲያ ከሰዎች ጋር ስታደርግ፣ ከሰዎች ጋር ሹራ በምታደርግበት ሰዓት ላይ ኢማን እየጨመረ ይመጣል ማለት ነው። ኢማን በጎደለበት ሰዓት ላይ ስነ ምግባሩም ግብረ ገቡም መልካም ስራዎችም እየጎደሉ ይመጣሉ ማለት ነው። ቀልብም ይደርቃል። ቀልብ በሚደርቅበት ሰዓት ላይ ያለው ነገር ምንድን ነው? ዚኪር ማብዛት ነው እንትን ማለት ነው። ሰደቃ መሰደቅ፣ የተለያዩ ነገር ዱዓ ማድረግ የመሳሰሉ ነገሮች ናቸው የሚጠቅሙት ማለት ነው። እና ጥያቄ ወደ ጥያቄ ሄድና ወንድሞች ይመልሱልሃል። እኔ ሁለት ጥያቄ አለኝ። አንደኛው ስለ ቀዳውል ቀደር ነው። ሁለተኛ ደግሞ ዱዓ ማድረግ ነው የሚሻለው ወይስ ደግሞ ማመስገን ነው የሚሻለው? ስለ አላ ምን ነበር ምን ቁርአን ላይ ስታመሰግኑ ጨምሩላችኋለሁ የሚለውን ነገር ሰነ ከሎፍ አትራክሽን ጋር ያያየ ነው እና የሳይንስም ስለሆንኩ ስታመሰግኑ ጨምሩላችኋለሁ ነው ቁርአን ላይ። ኡስታዝ ወይ ደግሞ ወይ ኡስታዝ ሙአዝ ይሄ ነገር ሜዳዬ ይመስለኛል። እኔ ሜዳ ነው። የምን የኔ ሜዳ ነው። ቀዳ ወቀደር የሚባል ቀደር። አዎ እኔም በጣም ወደው ነው። ቀጥል፣ ችግር የለውም። ምክንያቱም ሱብሓነላህ ፕሮፌሰር ሳሊህ ሐሰንዲ ያልኳችሁ እርሳቸው ናቸው ያስተማሩን 6 ወር ቀዳ ወልቀደርን እሳቸው ጋር ነበር የተማርነው። ወንድማችን ይብሳስቲ ጥያቄውን መጀመሪያ ይጨርስና የመጀመሪያው ሁለት ጥያቄዎችን ነው የጠየቀው። አንደኛ በማመስገን የሚገኝ ሎ ኦፍ አትራክሽን የሚባል ነገር አለ። የመጀመሪያው ደግሞ ቀዳ ወልቀደር የሚባል ወይም ፕሪዲስቲኔሽን የሚባል ነገር አለ።
ዲተርሚኒዝም እና ፕሪዲስቲኔሽን የሚባል ነገር እሱ ነው አይደል? ጥያቄ ይብሳዬ። ሁለተኛ ጠየቅ በማመስገን የሚገኘው ነው ወይስ ሹክር በማስገባት የሆነ መጨመርልህ ነገር አለ አይደል? ሰከንድ ፌዝ አድርገህ ትጠይቃለህ። የመጀመሪያውን ጥያቄ ሁለተኛውን ጥያቄ በኋላ ትጠይቃለህ። የመጀመሪያውን ጥያቄ ኡስታዝ ሙአዝ ካለ ሄድበት ማለት ጥያቄን አቅርብ። ምንድን ነው ፕሪዲስቲኔሽን ላይ ያለው ነገር እስኪ ጥያቄ ምንድን ነው? እዛ ላይ ስፔሲፊክ አድርገውና ጠይቅ። ፍሪዊል ላይ ነው ወይስ ተወስኖት በሚባለው ነገር ላይ ነው? ቅድመ ውሳኔ በሚባለው ነገር ላይ ነው? የሆነ ጥያቄውን አቅርበውና ስፔሲፊክ አድርገውና ኡስታዝ ትሄድበታለህ። ምንድን ነው ጥያቄ? እኔ ከዚህ በፊት ቀዳል ቀደር እንዴት ተረዳው ታውቃለህ ኡስታዝ? አላ ነገሮችን ያውቃል፣ ግን እንዳልጻፈብህ ነው የማውቀው። ነገሩን ያውቃል፣ የወደፊቱን ያውቃል። ነገ ጠዋቷን ቁርስ ምን በላ አላ ያውቃል፣ ቁርስ የሚበላውን ነገር ማለት ነው። ግን ቁርስ ዳቦና ሻይ እንደምበላ ደግሞ አላ አልጻፈብኝ ብዬ ነበር ማምነው። ግን ያውቃል፣ አልጻፈም። ጽፎ ከሆነ ግዴታ ሆኖብኛል ብዬ ነው። ጥያቄው አይደለ? ተጽፏል። ሪትን ሆናል ነገሩ፣ ሪትን ሆና ተጽፏል ወይ? ከተጻፈ የግዴታ አላ የጻፈን ነገር ነው እየተገበርን የምንሄደው ነው። የእኔ ጥያቄ የተጻፈው ያለ እውቀት ነው። የተጻፈው ነገር በሁለት ይከፈላል። ኡስታዝ ሙአዝ ስላለ ወጣ እንዴ? ኡስታዝ ሙአዝ ኔትወርክ መሰለኝ ይምጣና ይቀጥላል ማለት ነው። ጥሩ ቶፒክ ነው ራሱ። ምንድነው የተጻፈው የሚለው ነገር ማወቅ ይጠቅማል። ራሱ ምንድነው የተጻፈው፣ አንድ ነገር የተጻፈው እንድታደርገው ነው የተጻፈው ወይስ ስለምታደርገው ነው የተጻፈው የሚለውን ነገር ኡስታዝ ሙአዝ በዚህ ጉዳይ ላይ በደንብ ስለሰራ ሪሰርች ስለሰራ በዛ ላይ እንትን ይሉበታል ማለት ነው። ኡስታዝ አለ አንዳንድ አሳየን ከስር ኡስታዝ አለ። ኡስታዝ እስከሚመጣ ወንድሞች ፎሎ አድርጉ። ከላይ ጀምራችሁ ቤተሰብ ከዚህ 1200 ሰዎች አላችሁ እና ፎሎ አድርጉ። ኡስታዝንም ጨምራችሁ ኢምራንን ማሄረን